አሏት። ይገርምሻል በልጅነቴ በጥባጭ ስለሆንኩ ነው፣ ለዛ ነው አሸበር የተባልኩ ብለው ይነግሯታል። እኔ እኮ ደሴ ላይ ያን ሰካራሙ ሰውዬ በዛ ሲያልፍ አሸብር እኮ ሲል እየቀለዱ መስሎኝ ነበር ትላለች ሀና። አይ እውነቱን ነው ይላታል አባባ። በልጅነቴ ብቻ ሳይሆን ወጣትም ሳለው በጥባጭ ነበርኩ ይላል አባባ። ሀና እንዴት ብላ አሁንም ትጠይቃቸዋል። ሾፌር አልነበርኩ ነግሬሽ የለ? አዎ ነግረኸኛል። ደሴ ላይ እኔን የማያውቅ ሰው የለም፣ ሁሉም ትልቁም ትንሹም እኔም ብዙ ሰው ነው የሚያውቀኝ ብሎ ለሀና አባባ ይነግሯታል። ከዛ አሸብር መጣ ሲባል ሱሪው ላይ የማይሸና የለም ሲላል አባባ ይሄን ያህል ትለዋለች ሀና። ደሴ ላይ አንድ ደስ ያላለኝ ሰው አይችና ብዬ አንበረክከዋለሁ ሲል እንዴ አባ አንበረከክም ቢል ምን ልታደርግ የሚከተለውን ያቃንሃ ይላል። ሌላው እንግዲህ ወይዘሮ ሜላት እንግዲህ ጎረምሳዋ ሰላም አምሽታባት ሶፋ ላይ ጋደም ብላለች። እንግዲህ ሰላም እንግዲህ በእህቷ በጣም ትቀናለች። ምክንያቱም ወይዘሮ ሜላት እንግዲህ ልጇን እየፈለገች ስለሆነ ፎቶዋን አቅፋ ስለምትተኛ ሰላም እንግዲህ እኛን ከዚህ ያለነውን ትታ እሷ በህይወት ትኖር አትኖር እሷን እየፈለገች እኛን ትታናለች ብላ ለወንድሟ ትነግረዋለች። ወንድሟ ደግሞ ለወይዘሮ ሜላት አንቺም እኮ ጥፋት አለብሽ ይላታል። ምክንያቱም እሷን አንዳንድ ጊዜ እኮ አትናገሪያትም ትተሻታል፣ ለዛ ነው እሷ የከፋት። ሰላም እኮ ጥሩ ልጅ ናት ይላታል። ወይዘሮ ሜላት በጣም አዘነች። ልጄን አንዴ ከገደልኳት በኋላ ልጄን አንዴ ካሳዘንኳት በኋላ አሁን እሺ መይት አይ ችግር የለም ሰላም እኮ ጥሩ ልጅ ናት እሺ ትልሻለች ይላታል። ከዛ በኋላ እንግዲህ ጎረምሳዋ ሰላም ትመጣለች። ጎረምሳዋ ሰላም እንግዲህ ስትመጣ ወይዘሮ ሜላት እንግዲህ ተንበርክካ ልጄ እባክሽ ይቅርታ ነው ያለቻት። ከዛ ሰላምዬ ተቀምጠን እናውራ ስትላት ወይዘሮ ሜላት ሰላም ግን ምንድን ነው የምናወራው ትላለች እንደ ማፌዝ እያደረገ። ቀን ላይ ላወራሽ ፈልጌ ነበር ስለተጣደፍሽ ስለማታዳምጭኝ ሄድሽ፣ እባክሽ አሁን 5 ደቂቃ ስጭኝ ትላታለች ወይዘሮ ሜላት። ሰላም ግን አሁን እኔ እባክሽ ደክሞኛል ልተኛ ነው ትላት። ከዛ ሰላም እንግዲህ እሺ ቶሎ በይ ፈጠን አድርጊው ትላታለች እናቷ። ሰላምዬ ከየት እንደምጀምር አላቅም ትላታል። ምንድን ነው የተጀመረ አለ ምንድን ነው የተፈጠረ አለ እንደ ብላ ትጠይቃለች። ሰላም እንደናት ሳልንከባከብሽ ስላሳደኩሽ በጣም ይቅርታ ትላለች። ለምንድን ነው ነገሩን የምታወሳስቢው ትላለች ሰላም። ወይዘሮ ሜላት አሁን ሁሉ ነገር ገብቶኛል ትላለች። ሀሴት እያልኩኝ እስከ ዛሬ ጊዜ ሰጥቼሽ አላቅም፣ ይሄ ደግሞ ህይወትሽን አመሰቃቅሎብሻን ትላታለች ወይዘሮ ሜላት። ሰላም እንዴ ዛሬ ነው እንዴ ትዝ ያለሽው ትላታለች። ዛሬ ነው ይህ ሁሉ ስህተት የተሰማኝ፣ ዛሬ ነው አይኔ የተገለጠልኝ፣ እባክሽ ልጄ ይቅርታ አድርግልኝ ትላለች ወይዘሮ ሜላት ቦርሳዋን ጣለችና እማዬ አንዳንድ ጊዜም እኮ ለይቅርታ ይረፍዳን ብላ ትቆማለች። ከዛ ሜላት አንቺ እኮ ልጅነቴን ገለሽዋን፣ አንቺ እኮ ሴትነቴን አሳጥተሽዋን ብላ ትቆጣለች። ቅናተኛ እንደሆን አድርገሽኛን በህይወት ለማላውቃት ሀሴት እያልሽ እኮ እኔን ትተሽኛን ትላታለች ሰላም። በኋላ ወይዘሮ ሜላት ተንበርክካ እባክሽ ልጄ ይቅርታ አድርግልኝ ብላ እያለቀሰች ሰላምን ትለምናታለች። እባክሽ ልጄ አጥፍቻለሁ፣ ሀሴት እያልኩኝ አንቺን ትቼሻለሁ፣ ይቅርታ አድርግልኝ ብላ እንግዲህ ተንበርክካ እየለመነቻት ነው ሰላም። እዛ ሰላም ምን እያደረግሽ ነው እማዬ ምን እያደረግሽ ነው ለአብራ ቁጭ ትላለች። ወይዘሮ ሜላት ይቅርታ ልጄ ሁሉ ነገር የኔ ጥፋት ነው እባክሽ ይቅርታ አድርግልኝ ብላ ሜላትን ሰላምን እየለመነቻት ነው። ወይዘሮ ሜላት እንግዲህ ሰላምን እባክሽ ልጄ ባጠባውሽ ጡት ይዤሻለሁ እባክሽ ይቅርታ አድርግልኝ ትላታለች። አውቃለሁ ልጄ በድዬሻለሁ ሰላምዬ እባክሽ ይቅርታ አድርግልኝ እያለቻን ወይ እነዚህ ሰው ደግሞ አፋታቸው። ከዛ ሰላም እሺ በቃ እናቴ ተነሽና እንነጋገር፣ ኖ ምንም መነጋገር አያስፈልግም እባክሽ ልጄ እያለች እየለመነች
ከዛ በኋላ ሰላም እሺ በቃ ይቅርታ አድርጌልሻለሁ እናቴ ብላት ሁለቱ እንግዲህ ተቃቅፈው ይላቀሳሉ። አንዳንድ ጊዜ ከአጠገባችን ያለውን ትተን የሩቅ ያሉትን ስንመኝ ከአጠገባችን ያሉትን ደግሞ ልናጣ እንችላለን። ከዛ በኋላ እንግዲህ ሰላም እንግዲህ እናቴ እኮ ነሽ እንደ ባንቺ ልጨክን እችላለሁ ትላለች። ሌላው እንግዲህ ጆሮና ጓደኛው ቁጭ ብሎ እንግዲህ ጓደኛው ይሄን ሲጋራ ይምጋን ይማገው እናንተ ይሄን ሲጋራ ብለው ነገር እንግዲህ ጆሮ እንደምታውቁት ሌባም ነበረ፣ አጫስም ሱሰኛም ነበረ እና ጓደኛውን ካስአይ አልፈልግም እንዴ ምን ሸም ነው ይሄ ነገር ምናምን ይለዋል። እና እንግዲህ ጆሮ እልም ያለ ማለት ያው ፎንቃ የሀና ፎንቃ ገብቶላታል። ሀናን በጣም ነው የሚያፈቅራት። ሀናን ልጠይቃት አልጠይቃት እያለ እንግዲህ ከራሱ ጋር እየተመከረ ከዛ በኋላ ጆሮ እንግዲህ ስለማይገባህ እኮ ነው ይለዋል ለጓደኛው። ምንድን ነው የማይገባኝ? ለምን አታስረዳኝም? ለምን እባክህ ተወኝ ይለዋል። ከዛ በኋላ እንግዲህ ጓደኛው ካልነገርከኝ እኔ አንፋታም ሲለው እሺ በቃ ጆሮ እንግዲህ ፀጉሩን እያፍተለተለ አሁ እንግዲህ የሆነ ፎንቃ ነገር ይዞኝ ነው ለዛ ነው ይለዋል። ከዛ ጓደኛው ምን ከሴት ይለዋል። ጆሮ ደግሞ እንዴ እና ታዲያ ከወንድ ነው እንዴ? ከሴት ነው እንጂ ይለዋል። እሺ ቆይ ግን ልጅቷ ማናት ይለዋል። ሀና ትባላለች። ምን ብታያት ቆንጆዬ እኮ ነች ብሎ ይነግረዋል። ስለዚህ እንግዲህ ጆሮ ሀና ባትለፋ ይሻላል። እንግዲህ ሀና እንግዲህ ሀና ማለት እንግዲህ ደሴ በጣም የምትወደው ጓደኛ አላት። ሌላው ደግሞ እንግዲህ ሀና እንግዲህ በቅርቡ ከእናቷ ጋር እንደምትቀላቀል ተስፋ እናደርጋለን። ስለዚህ እንግዲህ ጆሮ እንግዲህ ያለውን ፎንቃ ብትተው እንላለን። ያው አንዳንድ ጊዜ ፎንቃ ያጋጥማል እንግዲህ ብትተው ብለን እንመክራለን። ከዛ በኋላ እንግዲህ ወይዘሮ ሜላት ሰላም እንዲሁም ምናሌ አብረው ቁጭ ብለው እያወሩ እያለ ሰላም እርቦኛል ትላለች። ቀስ በይ እንጂ ልጄ ትላለች ወይዘሮ ሜላት። ከዛ ምናሌ እንግዲህ እማዬ ግን ዛሬ ስራ የለሽም እንዴ ብሎ ይጠይቃል። አይ ዛሬ ሰላም ናት የምትሄደው። እንዴ ማለት እንዴት ነው ለምን ትሄዳለች ትላለች። በኋላ ሰላም እኔ ሄዳለሁ ስትል እንግዲህ ምናለ የምርሽን ነው ይላታል። አዎ ምን ችግር አለ አንዳንድ ጊዜ ሂጄ እናቴን ባግዛ ትለዋለች። በኋላ ማን አንቺ ነሽ ወይ እማዬን የምታግዣት ይላታል። ወይዘሮ ሜላት አዎ ምን ችግር አለው ብታግዘኝ ብላ ትነግረዋለች ለወንዱ ልጇ። አይ እማዬ እኔ እኮ ስላልገባኝ የእሷ ነገር። ምክንያቱም እንግዲህ ሰላም እንግዲህ ከዚህ በፊት ስራ ሰርታ አታውቅም። እንደምታውቋት ሰላም ወንድ ስለሆነች እንግዲህ አሁን ከእናቷ ጋር ስለተታረቁ ለዛ ነው እንግዲህ እኔ ሄዳለሁ። ሰላም ይልቁንስ እማዬ ወደ አክሱም ለመሄድ መቼ አሰብሽ ትላታለች። አይ ለጊዜው ትቼዋለሁ ትላለች። እዛ ምናሌ እንዴ ለምን እማዬ ይላታል። ለጊዜው እንግዲህ እናንተ ጋር ነው ማሳለፍ የምፈልገው። እንግዲህ ሀሴት እንግዲህ ፈጣሪ አምላክ ይጠብቃት። አንድ ቀን በህይወት ካለች ትመጣለች። እሷን እኮ ስል እናንተን እረሳኋችሁ ትላለች። ሰላም እንደዚህ አትበይ እማ ሀሴት እኮ ምናልባት ስትላት፣ አይ ልጄ በቃ ፈጣሪ ባለ ሰዓት እንገናኝ እኔ ለፈጣሪ ሰጥቻታለሁ። ባለችበት እንግዲህ ሰላም ትሁን ትላለች። ከእንግዲህ በኋላ ስለ ሀሴት እኔ ማሰብ አልፈልግም ትላለች። ይልቅና ሀና ቁርሱን አላመጣችውም እኔ ሂጅ ላንጣ ስትል ሰላም አይማዬ እኔ ሂጅ አመጣለሁ ትላለች። ከዛ በኋላ እንግዲህ በሰላም ነገር እንግዲህ ወይዘሮ ሜላትና ምናሌ በጣም ማለት የተገረሙት። ምክንያቱም እንግዲህ
ሰላም ከዚህ በፊት አድርገው አታውቅም። አያችሁ አንዳንድ ጊዜ የእናት ፍቅር ማጣት እንዴት እንግዲህ ሰላም እንግዲህ ክፉ ሁና ሳይሆን ከእናቷ ፍቅር ስላጣች ነው። እናቷ እንግዲህ ሀሴት ስትል ወንዱ ልጅ በጣም ተረድቷታል። ነገር ግን ሰላም አልተረዳቻትም ነበር። ብዙ ጊዜ ብዙ አመት እንግዲህ ፍቅር ስላጣይ ከእናቷ አሁን ፍቅር ስላገኘች እንግዲህ ለዛ ነው እንግዲህ አሁን በደስታ የምትታዘዘው እንጂ ከዚህ በፊት ለምን ሄደሽ ሰራተኞቹን ጠይቀሻ ወይ ስትል እኔ ምን አገባኝ አልሄድም ለምን ሄዳለሁ ብላ ነበረ። አሁን ግን የእናቷን ፍቅር ስላገኘች ነው እንግዲህ አሁን የምትታዘዘው። ከዛ ምን አለ እጁን ያዛረገና እማዬ ከሰላም ጋር እንደዚህ ፍቅር በፍቅር ሆናችሁ ስላየኋችሁ በጣም ደስ ብሎኛል ይላል። ከዛ የመከርኩሽን ሰምተሽኛም ማለት ይላል። እስከ ዛሬ ልጅን ስበድላት የነበርኩት እኔ ነኝ። ከእንግዲህ በኋላ ለደቂቃ እንኳን ልበድላት አልችልም ትላለች። ወይዘ እናት የመሆንበትን እድል አግኝቻለሁ። ከእንግዲህ በኋላ ይሄን እድል ላባክን አልችልም ትላለች። እና እንግዲህ በሰላም ነገር ሁሉም ገርሟቸዋል እናትና ልጁ። ከዛ በኋላ እንግዲህ ግን እንዴት እያደረገ ነው የምትሰራው ግን ትላለች ሰላም። አየሻ ባለሙያ ናት አይደል ትላለች። በጣም ባለሙያ ናት ትላለች። እንግዲህ የገዛ ልጇ መሆኗን ስላላወቅ ኋላ ጆሮ እንግዲህ አባባ ጋር ሄደና እኔ የምለውት አባባ ሀንዬ ግን በስራ ተወጠራለች። ምን ታደርግ ልጄ፣ እኔ ለማሳከም እኮ ነው ይህ ሁሉ የምታደርገው ይላል። ከዛ በኋላ እኔስ እንጃልኝ ይላል። ከዛ ጆሮ ድንግጥ አለና ምን ነው አባባ ምን ሆኑ ይላል። እኔ እንጃ ውስጤን እየበላኝ ውስጤን በጣም እያመመኝ ነው ይላሉ። ጆሮ አመመዎት እንዴ ሲለው እኔ መቼ ጤና አግኝቻለሁ ብቻ ውስጤን እያመመኝ ነው ይላሉ። ልብሴን እኮ አውልቄ ባሳየ ሰውነቴ እንደገረጣ ይላሉ አባባ። ጆሮ እንግዲህ እንዴ አባባ አያስፈራሩኝ እንጂ ይላል። አይ እያስፈራራው አይደለም ይላል። እያስፈራራው አይደለም ግን ልጄን እንዳላሰቃያ ፈርቼ ነው ይላል። ከዛ ጆሮ ምን እንዳይሆኑ ነው አይዞት አባባ ይላል። ብቻ እኮ ሞት የሚባል ነገር አለ ልጄ ይላሉ አባባ። በፍጹም አባባ እንደ አይነት ነገር እንዳያስቡ ታክመው እኮ ይድናሉ ይለዋል ጆሮ። እንግዲህ የወይዘሮ ሜላት እናት እንግዲህ ደውላ እንግዲህ ስለ ሀሴት ትጠይቃቸዋለች። አልተገኘችም ወይ እንዴት ሆነሻል ልጄ ይሏታል። አለሁኝ እማዬ አልተገኘችም በተስፋ ትላለች የወይዘሮ ሜላት እናት። እንግዲህ እሳቸውም እንዴ እማዬ ከኔ ብሰሽ ውጭ አልሽሳ ትላታለች። አይ ልጄ ሁሉ ነገሯ እኮ ይመጣብኛል፣ ይህን ላድርገው፣ ይህን እንደዚህ ልስራ የምትለው ሁሉ ነገር በጣም ነው የምወዳት እኮ ልጄ ብላ የወይዘሮ ሜላት እናት እንግዲህ በሀሴት አዝና ታለቅሳለች። የወይዘሮ ሜላት ግን አንቺ እንዴት ከርመሻል ልጄ ትላለች። እኔ ደህና ነኝ እማዬ በቃ ሀሴት እያልኩኝ አልጠየቅኳችሁም፣ ሳልጠይቃችሁ ቀሩ እንጂ እኔ ደህና ነኝ ትላለች። በኋላ ሀና እንግዲህ ወደ ወይዘሮ ሜላት ትመጣና ስራ ጨርሻለሁ መሄድ እችላለሁ ወይ ትላታለች። ችግር የለውም ሂጂ እኔ አቀራርባለሁ ትላታለች። ሀንዬ በጣም አመሰግናለሁ ላደረግሽልኝ ነገር ግን የምናሌን ነገር አደራ አሁን ለውጥ አይቼበታለሁ ከጎኑ እንድትሆኝ ትላታለች። እሱ እኮ በጣም ጠንካራ ልጅ ነው አውቃለሁ ትላለች። ግን ያንቺ ደግሞ እርዳታ ያስፈልገዋል ትላታለች። እሺ አታስቢ ችግር የለውም ግን ደግሞ ፈጣሪ ይጨመርበት ትላታለች። አዎ እሱስ ልክ ነሽ ትላታለች። በኋላ እንግዲህ ሰላም ከስራ ውላ ትመጣለች። መጣይ ወይም ማዬ እንደዚህ ብለሽ ነው የምትዩ? በጣም ደክሞኛል። ግን ሰራተኞቹ ምን አይነት ናቸው? ቁጭ ብለው እኮ ስለ አንቺ ነው የሚያሞተው።
ምን እያሉ ነው? በቃ ማማት ነው ስራቸው። ታያቸው ባክሽ፣ እኔ በገንዘብ ስለምበልጣቸው ነው። ታያቸው ይሙ እንዴት እስከ ዛሬ እንድሳታባሪያቸው አይ ሞያ ስላላቸው ለዛ ነው ማላባራቸው። እባክሽ እነሱን ታያቸው። ግን አንቺ እንዴት ነሽ? ደህና ነኝ እማዬ፣ ግን ደክሞኛል። ሀና ታቀራርብልኝ ምግብ እምበላው ስትል ችግር የለውም እኔ አቀራርብልሻለሁ ትላታለች ወይዘሮ ሜላታት። ከዛ ሰላም እንግዲህ ወደ ወንድሟ ክላስ ትገባለች። ገብታ አንተ ምን አለብህ ቁጭ ብለህ ቶሎ በል አሁን እኔ እርቦኛል እንድንበላ ትለዋለች። ለማየ ስል ግን ሁሉን ነገር አደርጋለሁ ትለዋለች። እሺ መጣሁኝ ይላታል ወንድሙ። ከዛ በኋላ እንግዲህ ወይዘሮ ሜላት እንግዲህ የሀና የባንክ አካውንትሽን በስልክሽ ላኪልኝ አሁን አስተላልፍልሻለሁ እስከዛሬ የሰራሽበትን ትላታለች። እሺ እትዬ አመሰግናለሁ ብላ እንግዲህ ወደ ቤቷ ትሄድ። እዛ እንግዲህ ሰላምና ወይዘሮ ሜላት ቁጭ ተኝተው ሰላምዬ ልቀፊት ስትላት ደስ ይለኛል እማ ትላለች። አዛ እንግዲህ ሀናና ሰላም እንግዲህ ሀና ሰላም ቁጭ ልበል ስትላስ ሀና ሰላም እሺ ቁጭ በይ እናቴ ጋር እኮ ታረኩ ትላታለች። ሰላም እንዴ ተጣልታችሁ ነበር እንዴ? እንኳን መጣላታችሁን እኮ አላቅም ትላታለች። አዎ ለብዙ አመት ሀሴት እያለች ትታይ ነበር ትላታለች። እና ዛሬ በጣም ደስ ብሎኛል ስለ እናት ስትል ሀና እንደገና እኔ ስለ እናት ፍቅር እንኳን ብዙም አይገባኝ አባቴ ነው ያሳደገኝ እናቴ በልጅነቴ ሞታለች ትላታለች። ወይኔ ሀና በጣም አዝናለሁ። ለምን እሺ ወጣ ከዚህ ሰፈር ካለ ወጣ ብለን እንንጣ ልብስ ምረጭልኝ ትላታለች። እሺ ብላ ልትመርጥላት ወደ ክላሷ ገብታ ልብስ ትመርጥላታለች። እንደ አጋጣሚ ፎቶ ነበረ። ያን ፎቶ ልታየው ስትል ግን ሰላም መጣች። ያን ፎቶ አይተው ቢሆን እራሷ መሆኗን ታውቅ ነበረ። ያኔ ቤተሰቦቿን ታገኝ ነበረ ሀና ግን ሰላም ስትመጣባት ታዩ። ከዛ በኋላ ይኸው መርጬልሻለሁ ስትላት በቃ እንደውም አንቺም የለበሽውን እኔንም የለበስነውን ለምን እንደዚህ ያንቺም ቆንጆ ነው እንደዚህ ስትላት አዎ አብረን እንሂድ ብለው ተያይዘው እንግዲህ ሁለቱ ሀናና ሰላም እንግዲህ ይሄዳሉ። እንግዲህ ሰላም እንግዲህ አሁን የእናቷን ፍቅር ስላገኘች ከሀናም ጋር ከወንድሟም ጋር አጠቃላይ አሁን በጣም በፍቅር ነው የምትኖረው። እስከ ዛሬ እንግዲህ ያላገኘችውን ፍቅር እንግዲህ ሰላም አሁን ፍቅር ስላገኘች ከእናቷ በጣም ነው ደስ ያላት። እንግዲህ በጣም ተደስታለች። ሌላው እንግዲህ አባባ እንግዲህ ለጆሮ እንግዲህ ሀናን የት እንዳገኛት ሁሉ እያጫወተው ነው እንግዲህ ምክንያቱም አክሲዮን ጽዮን እንዳገኛት የ6 የ5 ዓመት ልጅ ሆና ነው ያገኘዋት እኔ ነኝ ያሳደግኳት እያለ እንግዲህ አባባ እየተናገረ ነው። ግን ለእኔ አባባ ለመናገሩ ቢያንስ ጥሩ አይመስለኝም። ምክንያቱም ለወይዘሮ ሜላት እንግዲህ ሁሉንም ነገር ቢነግራት የሁሉ ችግር ይፈታም ብዬ አስባለሁ። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ እስከዛ ድረስ ቸርን ሰንብት ላለው እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮች ደግሞ አመሰግናለሁ። እንግዲህ አገራችንን ኢትዮጵያ ሰላም ያደርግልን፣ ዘረኝነት የሚባል በሽታ የሚያጥፋልን እላለሁ። ስደት የሚባል ነገር ይቀርላለሁ። ስለዚህ ስደት እንመጣለን ሲሉ የሚመጣ ዘመድ ካላቸው በህገ ወጥ መንገድ እንዳይመጡ ህጋዊ ሁነው ይምጡ፣ ምከሯቸው። ምክንያቱም ህይወታቸውን አጭር ባያደርጉት ደስ ይለኛል። ግዴታ ሳውዲ አረቢያ ብቻ ሳይሆን መንጣት ያለባቸው ሌላ ሀገር ሂደው መስራት ይችላሉ። ስለዚህ አንዳንዶቹ ደግሞ እንግዲህ አረብ ሀገር ሂደው ምን እንደሚሰሩ ስለማያውቁ ከሄዱ በኋላ እንግዲህ ደመወዙ አነሰኝ፣ ፀሐዩ፣ ሙቀቱ፣ ብርዱም ይሏሉ። ስለዚህ አንዳንድ ጊዜ የመጣንበትን ዓላማ መርሳት የለብንም። ወደ አረብ ሀገር ሄደን ልንሰራ እንጂ ከእናታችን ቤት ቁጭ ልንል አይደለም። እና ብዙዎች አንዳንድ ወንድሞቻችን እንግዲህ ወደ ዱባይ ሲሄዱ እንግዲህ ዱባይ እንግዲህ ያኔም ምክንያቱም ብዙ አይነት ስራ አለ። ከዛ ሲሄዱ እንግዲህ ሙቀቱንም አልቻሉትም መሰለኝ። እንግዲህ ድረሱልኝ እባካችሁ
ደሞዙም ከዛ ላይ ትንሽ ነው። ከዛ ላይ 14 ሰዓት ነው የምንሰራው፣ ስራ ይበዛብናል እያሉ ነው። አንዳንድ ሆዳም ደላሎች ሲያመጡ ወይ የስራውን ነገር አይነግሯቸው፣ የስራውን ባህሪ ነግሯቸው አውቀው ፈቅደው ቢመጡ ደስ ይለን ነበረ። እናመሰግናለን።